አንድ ናት። ወንድ ሺ ነው። ነገ መብት መብቷ ነው። አሜሪካን ያለችው ምናምን የሚሉ እካካሞች ናቸው የገረሙኝ እንጂ የእኔ ልጅ አሜሪካ ናት። የእኔ ኃላፊነት የለብኝም እንዴ ለልጄ? እየነገርኳቸው ህዋት የሚባል ለሚ ብሬክ ዳ ህዋት በአናት ተተከለ። ህዋት ሆንክ ልጄ ጋር ደርስ 100% ነው ማወራ። ዩ ዶንት በአናት ተተከለ። ዘረኛ ነህ ግጥም አድርጌ ነኝ። እንዴት ነው ማለው ነው እንዴት ነው ማለው? ህዋት ፓርቲ ነው። ያንን ፓርቲ የሚደግፍን ካልፈለገች እናትየው አልፈለገች፣ ማን አባቱ ነው የሚያስገድደው? ከእናት በላይ አውቃለሁ እያላችሁ ፖለቲካ የምትሰሩ ዘረኞችማ ቆማችሁ አይተናል እኮ። ለእሷ ደግፋችሁ አይደለም። እናቷን ሳትወዱ እሷን ልትወዱ አትችሉ። ምድረ ሌባ አታጭበርበሩ። ልጁ ነጋዴ ነው፣ ወመኔ ነው፣ ኤቭሪባዲ ነው፣ ቆንጅዬ ነው። ቺኮች ይወዱታል። ከቺኮች ጋር በኃይለኛው ነው የሚጫወተው። ኤቭሪባዲ ነው ዘድውድ። ልክ እንደ ጨዋ ሰው አድርጋችሁ አምጥታችሁ እሱን ልታወሩ ስትሉ እኔ ቤት መጥቶ አልፈልጋትም እያለ ሲያስለቅሳት የነበረ ልጅ አሁን መጥቶ አሪፍ ልጅ ነው ምንድን ነው ትላላችሁ? ምድረ ሌባ ዊን ነው። ለልጁ አይደለም ለልጁ አይሆንም። ሪሊስቲክሊ ሎንግ ዲስታንስ መጀመሪያ ደረጃ ይሰራ የሚሆን ይሳካላቸው አሉ። ግን 80-90% የማይሳካለት ማህበረሰብ እሱ የራሱ ጉዳይ አይመለከተኝም። እኔ አሁን እያልኩ ያለው እናቷን ዲስስፔክት ያደረገው ወንድ ለእሷ ሊሆናት አይችልም እያልኩ ነው። 4 ነጥብ እሱ ልክ ነህ። ነገር ግን እኔ እናትየውን ቢያከብር ኖሮ አምና ገና ኢንቮልቭ ቢል ኖሮ ነገሩ እኮ እዚህ ውስጥ አይገባም ነው። እናትዬ የፈለገችው ብትል ፍቅር ቢሰጣለ እናትዬ ይቅርታ ይገባኛል፣ የፖለቲካ ልዩነት አለ፣ ላትወጂኝ ትቻለሽ፣ እኔ ትግራዋይ ስለሆንኩ ግን እኔ ልጅሽን በደንብ ነው ማፈቅራት ምናምን ቢላት በክፉ አትመጣም። መመኔ አትመጣም ወይ ልጅ መልካም ነው ትላለች። ምናልባት በህዋት የደረሰባት ነገር አለ እናትየው ኖባዲ ነውስ በህዋት የደረሰባት ግፍ ሊኖር ይችላል። ቤተሰቦቿ የሆነ ነገር ሆነ ሊሆኑ ይችላሉ። አብሶሉሊ ደግሞ ሆነዋል። አማራ ከሆነ ሆነዋል። ምንድን ነው የሚዋሸው? ስለዚህ አልፈልግም ማለቷ ምንድን ነው ችግሩ? ዘረኛ እንደነሱ እንደ ትግራዋይ ዘረኛ አለ እንዴ? አለ እንዴ? እዚህ ምድር ላይ ዘረኝነትን የቆረቆሩት እነሱ አይደሉ እንደ ኢትዮጵያ ውስጥ ምንድን ነው የምታወራው? ስለዚህ አብሶሉትሊ የፈለገችውን ለልጇ ማለት መብት አለ። እንደነሱ ዘረኝነት ጥግ ድረስ ያለው የለም። አንገታቸው ላይ ካርታ አድርገው አይደል የሚዞሩት? አረ ዘረኝነት እንኳን ዮኒሻ comes from everywhere. I think የዘረኝነት ከሁሉም ይመጣል ብዬ አስባለሁ። ግን እያልኩ ያለው አሁን እንደ እናት ግን ኢንስቲንክት አላት እናት። of course ኢንስቲንክት አላት። ገብቷል? ይሄ አይሆንሽም ካለች ዲስሪስፔክት ከተደረገች አከተመ። አከተመ። እናት she knows what's best for you. She knows exactly what's good for you, what's bad for you. የፈለገ አንዳንዴ ትንሽ wrong ቢሆንም at the end of the day the end goal she want the best. So just go with it. ጠይቃችሁ እዚህ ውስጥ ያላችሁ በሙሉ ወንድምናቶቼ እናቶቻችን ተሳስተው ያውቃሉ ወይ? እነሱ የመከሩን ነገር ሆኗል አልሆነም? በላይፋችን መቼም አይሳሳቱም። ዮኒ መቼም ተሳስተው ያውቁም እናቶች። Can I add one more thing, Yoni? Go ahead, bro. So, salam, by the way. So here's the thing. What's up, Mickey? What's up, guys? What happens is, Daisy ያረገችው ትልቅ ጥፋት አለ። Inside your family conversation አውጥታ ትግሬ አታምጣብኝ ብላኛለች ብላ በመንገሯ ብቻ ራሷን ዲስሪስፔክት አደረገች፣ እናቷም ዲስሪስፔክት አደረገች። ከዛ በኋላ ያ ልጅ ሄዶ የፈለገውን ነገር ቢል እሷ ማለት ያለባት ለእናቷ መቆም ነበረባት። ኖባዲ should disrespect your family. ዴት የምታደርገው ሰው ቤተሰብን ዲስሪስፔክት ካረገ አንቺ ላይ ቀስ ብሎ እያደጋችሁ ስትመጡ እንትን እያላችሁ ስትመጡ ሞር ዲስሪስፔክት ትደረጋለች። ገባ አይደለ? የዛኔ ነው እሷ ኤንድ ማድረግ ያለባት። እና እሷ she crossed that line. She's 20. She doesn't understand. ገባ? ብሮከን ሆም የመጣ ሴት እንደዚህ ነው። አባት ፋዘር ፊገር የሌላቸው ምን ይሆናሉ? እኔ እናታቸውን ሬብል ለመሆን ይሞክሩና ሬብል ከሆኑ በኋላ እንደዚህ እንትን ብለው የቤተሰብ ሚስጥር ያወሩና ወንድ ሴቭ የሚያደርጋቸው ይመስላቸዋል። ግን ወንድ ሴቭ አያደርግሽም። ካገኘው የተጠቀመብሽን ተጠቅሞ ላሽ ነው የሚለው። you know what I mean? we're men, we did this ድሮ። so ይሄን ነገር ካልሰማች አሁን አይደለም የሚገባት አዲስ እንዳለችው በኋላ ይገባታል። ወይኔ እናቴ የምትለው እናት ሁሌ she's looking out for you no matter what.
ከሷ ነው የወጣሽው። ከሷ ስለወጣች ሁሌው እንደዚህ ያደረገችኝ I've never been happy ይሄ ገባ የዚህ ሀገር entitlement because you know the reason why bro እኔ ቤት መጥተው ብዙ ጊዜ ከእናቷ ጋር እንጫወት ነበር before this happened እኔ ቤት እየመጣች ዴዚ ከእናቷ ጋር ሆና ለምን ፊትሽ ትንሽ ስለሚመስል እያለ ያወርዳታል እና ከኋላ እናትየው ቁጭ ብላ እሷ ስትመጣ እዚህ አብራ ትጫወት ነበር። ፍቅር ነበሩ። ፈጣሪ መሰከረ። we never heard anything negative about it። ልክ ይሄን ወጠጤ ስትይዝ ጊዜ things change for real። እኔ I asked him too few months ago መጥቶ እንዴት ነው ተወዳለች ስለው I don't care አልፈልጋትም ያለው ቃል በቃ አልፈልጋት። አሁን now he want a pepper that's all it is about. He wants the bench the pepper. Oh Ethiopia Mickey so check this out bro the dude right the dude a couple months ago whatever from what I'm understanding he was trying he was telling Yoni he don't want her in any way shape or form but his video recording and then now she you know now he realized he can benefit from whatever he got going on with her. Guess what? He trying to use like all this other bullshit trying to talk about I'm trying to save her from her mom, the mom that just bought this girl a 2024 brand new car, left America to follow the daughter's dream, and y'all want me to believe that this mom doesn't want the best for Daisy? Come on. Exactly. The dude trying to play her, bro. You don't even fly her out. Nikki in somebody. Let me ask you. አንተ የምትወዳትን ሴት አንተን እንትን የምታደርገው ፍላውት የምታደርጋት ወይስ እሷ ከፍላ ኧረ እኔ ነኝ ከፋዩ I'm a man Yoni she about to pay he's not though she about to pay see ምን መሰለህ እሷ ናት ብር የምታወጣው እሷ ናት Yoni is pure manipulation አልገባትም ገባ አይደለ this is manipulation እና internally የሁሉም ቤተሰብ by the way internally whether I don't want to talk about politics I don't care about politics ግን ኦሮሞን ትግሬውን ከአማራውን internally they feel some type of way about other tribe የታወቀ ነገር ነው definitely እሱን ነገር ማውጣት የለባትም ነበር እንደዛ ስትል እሱ ያደረገው በሱ ነገር ተጠቅሞ እናትሽ ዘረኛ ነች ምናምን ሌላ ነገር ተከተለ በሱ ቤት እኮ ዴዚን ማኒፕሌት አድርጎ አሜሪካ ሊመጣ ስማ እናትሽን ኤክስፖዝ አድርገን በሶሻል ሚዲያ በዮኒ ማኛ ምናምን እንደዚህ አድርገን ከዛ በኋላ ፍሪደምሽን ተንሻለሽ እንደፈልግ እንሆናለን ከዛ እሱ ሊበላ This man came here with a flyer. Somebody he got a game flyer with Johnny. He came up here with a flyer of his game, a scheduled game, bro, a TikTok game, bro. ደግሞ እሷ ከማትወዳት ሴት ጋር ከእሷ ጋር ከማይግባቡ ጋር እሱ የሚጫወት ሊሸቅል ነው። እሱ ሊሸቅል ያስታውቃል፣ በጣም ያስታውቃል። ቪዛና ጌም ነው የፈለገው። ግን ስማ እንኳንም ግን አወጣላት እንኳንም ላይክ በውስጥ ይሄ ነገር አላለቀም። ለመሰላችሁ ይሄ ሰውዬ አጨርብሮ ሸጉዶ ምናምን ሌላ ነገር ይገባ ነበር። አሁን አትሊስት ዴዚ ቁጭ ብላ ይሄን ሰምታ ይሄ ሁሉ እኛ የምንለው ነገር ሰምታ ራሷ ዘላ ከሄደች ኖ ኢንፎርሜሽን በውስጥ ላኩልኝ እያንዳንዳችሁ ስለዚህ ፍቅር ላይ ነው ያለችው። አትሰማንም ግን ስለሱ ማንነት ዘግቡ ቤተሰብ በውስጥ እንደገና ከያዝ ከአባቴ ዶክመንትን አመጣዋለሁ። እናቷን ደግመ ብትናገር ስለ ዴዚ አይመለከተኝም። እናቷን ደግመ ብትናገር አፕራምሹ ያንተን ዶክመንት አውጥቼ አሰጠዋል። እናቷን እንዳትናገር እንደገና ይቅርታ አድርጉልኝና ለሴቶችዬ እዚህ ጋር ማለት ነው እንግዲህ ሁላችንም የደረስንበት እኛም ደርሰናል። እንደዚህ ተብለን እናታችንን አንፈልግሽም፣ አንቺ እሱ ደግ ነው፣ አንቺ ክፉ ነሽ ብለን ያሳልፈን መጨረሻ ላይ እናቱ ትክክል ሆና ተገኝታለች። ሲቀጥል ደግሞ እኔ ለሴቶች የምነግራችሁ ማለት ነው ከ15 እስከ 20 ዓመት ያላችሁ ሴቶች ማለት ነው ወንድ ልጅ መጀመሪያ ከናትሽ አለያይቶ ወደ ራሱ ካደረገሽ ከዛ በኋላ ወንድ ልጅ ፍቅረኛሽ ሳይሆን ለሱ ቅርጫ ነሽ። በፈለገበት ሰዓት እየቆራረጠ የሚበላሽ ምክንያቱም የመጀመሪያ መጠገሽ የመጀመሪያ መሸሸጋሽ እናትሽ ናት። ተለያይታለች። ይሲ ወረም ሳይን በተለያየሽ በኋላ ከእናትሽ ጋር ሌላ የምትጠጋበት ሰው የለም። ስለዚህ ይጫወትባታል።
ግን ያልተረዳችኋት ልጅ ፖይንት አድርጉ። አስረዳን እስቲ ላውጋው እስቲ አስረዳን። አንተ በፈለግ አይደለም። አንደኛ ይቺ ልጅ ለምንድን ነው እንደ ቲፒካል ሀበሻ የምታዩዋት? ሺዝ ናት ቲፒካል ሀበሻ። ሺዝ ሃፍ ዋይት ሃፍ ሀበሻ። ቱ አይደንቲቲ ነው ያለው። በእናትህ አሜሪካ ይጨርስ። አዲስዬ አንዴ ይጨርስ። አንዴ ልጨርስ። ከዛ በኋላ እናንተ እንደፈለጋችሁ ጸጥ ብዬ ነው የማዳምጣቸው። ፊጋስ ኖርስ ይቺ ልጅ እንደናንተ አይደለችም፣ እንደኛ አይደለችም፣ ቲፒካል ሀበሻ አይደለችም። የፈረንጅ ኢንፍሉዌንስ አላት። ግማሿ ነጭ ነች፣ ግማሿ ሀበሻ ነች። ስለዚህ ግማሽ ጎኗ እንደ ፈረንጅ መሆን ትፈልጋለች። which is ነፃነታቸው የሆነ እኛ ሀበሾች ምንድን ነው 30 ዓመት ሆኖ እናቱ ቤት ውስጥ ቁጭ ይላል አይደለ? ሀበሻ ግን ነጭ ጋር ምንድን ነው እናቷ ብቻ እንደምታሳድግ አረስተዋል። አንዴ እመጣለሁ። አውቃለሁ። የሆነ በእናቷ ብቻ ይቺ ልጅ ብታድግም ኢንፍሉዌንስ የሚባል ነገር አለ። ኢንፍሉዌንስ አለ። የኢንፍሉዌንሷ ምንድን ነው? ትምህርት ቤት አለ፣ የአባቷ ዘመዶች አሉ፣ ምኖች አሉ። የሉም፣ ኖሮ አያውቁም፣ አብረዋት ሆኖ አያውቁም። አልኩ እኮ አሪዞና አሉ። የምታሳድጋት የምታኖራት ሙሉ ጊዜዋን የምታሳልፉ ከእናቷ ጋር ጎሄድ ና እናለ ሀሳቤን እንዴ 18 ዓመት ከሞላት በኋላ መኪና ከገዛችላት በኋላ ለመጀመሪያ ጊዜ ሄዳ ድራይቭ አርጋ አባቷን ልታይ ስትል አባቷ አልፈልግሽም ነው ዮኒ ዳሰደፈንች ስቶሪ። ሌላ ነገር ነው። አንተ ከሆነ እሱ ጋር ሌላ ነው የምታወራው። አባቷ መፈለጉ አለመፈለጉ የተለየ ነው። ይቺ ልጅ ደግሞ እንደ ማንኛውም አሜሪካዊ ህፃናት ወይንም የአሜሪካ 25 ዓመት ሰው የ19 ዓመት እና የ18 ዓመት ሰው ወጥቼ ፍሪደሜን ልፈልግ። ቅድም እኮ እየነገረች ነበር፣ አንተ አልሰማትም እንጂ ምንድን ነው ያለች? ፍቅሩን ጅንጀናውን ተውትና እኔ የምፈልገው ፍሪደሜን ነው አለች። ያ ማለት ወጥቼ መስራት ፈልጋለሁ። ልጅቷ እያለች ያለች ለምን ላይ እንደምል ታውቃለህ? ፍሪደሟን ብትፈልግ ኖሮ በ18 ዓመቷ መውጣት ትችላለች፣ በ19 ዓመቷ መውጣት ትችላለች፣ አሁንም በ20 ዓመቷ መውጣት ትችላለች። አርጊመንቱ የመጣው ፊመንት ገው ከዚህ ልጅ ጋር ማውራት ጀመረች። ይድን ሲ ፍሪደም የተባለችው የመጣችው በዛ ነው። መሄድ ትኬት ቆርጣ መሄድ የፈለገችው በዛ ነው። ፍሪደሙ የተፈለገው ከዚህ ልጅ ጋር ለመገናኘት ብቻ ነው። ታወዜ ቢፎር ምንም አይነት እንደዚህ አልነበረም። ይህን አንደርስታንዳል። አንድ ጥያቄ ልጠይቀው። አንድ ዌብሳይት አንድ ጥያቄውን ልጠይቀ እንደ እናትየዋ ልክ እንደ ትክክለኛ ኢትዮጵያዊ እናት ከሆነች ማለት ነው የልጅቷን ዝም ብላ ሰምታ ነው የምትነዳው ወይስ በእናትነቷ አቋም ይዛ እዚህ ጋር መሆን አይችልም እዚህ ጋር መሆን ይችላል ትላለች? ትክክል የኢትዮጵያ እናት ከሆነች አይደል? እናትየው በትክክል እኔም አሁን ብልህ አንዴ ይሁን ለጥያቄ ነው መልስ ወይስ አንተ ነው የምታወራው? ኖ ትክክለኛ ጥያቄ ልጠይቀህ ነው። ይኸውልህ ያ ራስህ ጠይቀህ ራስህ አትመልስልኝም ማለት ልጅቷ ኖ ጥያቄ ለምጠይቀህ ይህች ልጅ ትምህርቷን አቋርጣ ኢትዮጵያ ወስዳት ትምህርትሽን የምትጨርሽው ኮሌጅ ፌመስ ኮንሽና ብር ከሰበሰብሽ በኋላ ነው ትክክለኛ ኢትዮጵያዊ እናት የሚለው ወይስ ትምህርትሽን ጨርሰሽ ነው የሚለው? ኦፖርቹኒቲ ካገኘች let me answer it. Hold on. One second. Let me answer, please. Mickey, wait. እዚሁ ጠየኳት። ስማ ላውጋው። እዚሁ ጠየኳት። ዴዚ ምን አለች? እየተማረች ነበር ራሷ ዴዚ ማም I want to go to Ethiopia. I want to make videos. I want to be famous. I want to make money. Then I go to school. Her daughter say that. Daisy say that he. Kaza እናትየው she said okay. Okay, are you sure you want to do this? She said yes. So they fly out to Ethiopia. ገባ fly አደረጉ። ጀመረች መፖሰት ጀመረች። ኢንተርቪው መቅረብ ጀመረች። ፕሮሞሽን መስራት ጀመረች። አብሮ መሆን ጀመሩ። ደን አድዳት ከዚህ ልጅ ጋር መደዋወል ጀመረች። ገስዋል መደዋወል ጀመረች። ፎንቃው ስገባ መሄድ አለብኝ አልፈልግም። የት መሄድ ነው የፈለገችው? ልጁ ጋር። ከዛ አልፈልግም ምንም ነገር ይቅርብኝ ብላ ጥላ ልትሄድ ስትል አሰማደር ነው ማድረግ ያለብሽ ይሄን ነገር ነው መሆን ያለበት። የመጣሽበት ጉዳይ ይሄ ነው። ስለዚህ በዚህ ነገር እንጨርስ ነው። ልጁን ጀመረች። ይኸው እንደምታየው አሁን ካልሄድኩኝ ነው ጨዋታ። ሁሉ ነገሯ ካልሄድኩኝ ነው ጨዋታ። ስለ ፍሪደም አይደለም።
ካልሄድኩኝ የሚል ነገር ነው ያለው። ያ ነው የሆነው። ብሮ የምትለው ካለ ንገረኝ። አንተ እንደ እናት ምንድን ነው የምትለው? ይሄ ልጅቷ እንደው እውነት ለመናገር በፍቅር አብዳ ነው እንጂ እኔ እምዬ እናቴን አይደለም ዲስሪስፔክት ያደረገ ሰው ላገባው አንድ ቀን ቡና ከሱ ጋር አልጠጣም። መድኃኒዓለም ነው የምልህ። እምዬ እናቴ መከራ ያደረገ እናቴን ዲስሪስፔክት አድርጎ እዚህ መጥቶ ሶሻል ሚዲያ ላይ እንደዚህ ያደረገውን ሰው እንኳን ላገባው አብሬው አንድ ቀን ምሳ አልበላም። ይኸው መድኃኒዓለም ነው የምልህ። ገባህ? በፍቅር አብዳ ነው እንጂ ነው አይደለም። ላውቀው አስጨርሰኛል። በጣም ተሳስታለች። በጣም ሮንግ ነው እሱ። በትክክል አፍቁራት ቢሆን ኖሮ እናቱን የልጅቷን እናት እንኳን እዚያ መጥቶ ሰው ለፊት እንደዚህ ዲስሪስፔክት ያደርጋል። አለያያቸው እኮ ከኢትዮጵያ ለብቻዋ እንድትመጣ ያደረገው ሳይከፍል በገዛ ገንዘቧ እንድትመጣ ነው። ከኢትዮጵያ በሱ ገንዘብ ነው የመጣችው። ታዲያ ገንዘብ እንድትነካ አልፈልግም ሁሉ እኮ አለ እኮ አንተ ቤት ራሱ ገንዘቧ እንድትነካ አልፈልግም እንዲህ እንድትል አልፈልግም። እንዴት ነው ስለ ብር የሚያወራው? how dare him እንዴ! ስለዚህ ቆም ብለህ አስብ እንጂ ትግሬ ስለሆነ ነው። ትግሬ የማይወድ አማራ አለ። ምን ልታደርግ ነው? አዲስ ነገር ነው እንዴ? አማራን የማይወድ ትግሬ አለ። ኦሮሞን የማይወድ አለ። አማራን የማይወድ አለ። ካልወደደች አልወደደችም፣ መብቷ። በግድ ትግራዋይ እየተጠላን ነው። እውነትህን ነው። እነ ሎዛ ጎዛ አንቀን እንገላለን አማራ ህጻናት ብናገኝ እያሉ አይደል እንዴ? ባለጌ ሰው ዘሩ ሳትክተቱ። ባለጌ ሰው ባለጌ ነው። በቃ ምንድን ነው አንዱ ሆኖ አድርጎ ይመጣሉ። እኔ እኮ ይላችሁ በልጁ እኮ ማየት አንድ ዌብሳይት በልጁ እኮ ከእናንተ ጋር ነኝ። አሁንም 3-4 መደጋገም አልፈልግም። ልጁ ጋር ልክ ናችሁ። እኔ የሎንግ ዲስታንስ ማለት ሰፖርት አላደርግም። ልጅ ሆናታል መምን ልጅ አይደለም። ነገር ግን ይቺ ልጅ ደግሞ ከእናቴ ነፃነት ይኖረኝና የራሴን ስራ ለስራ የራሴን ህይወቴን ላቋቁም የራሴን የሆነ ነገር ላድርግ ብትል መብቷ ነው። እሱን ማንከለከለች እወዝ ና ኳስችን ላውጋው ይሄ መጣው አሁን ነው። ይሄ ልጅ ነው ያደረገው እያልኩ እኮ ነው። ከእናቷ ከኢትዮጵያ ሊያያቸው እሱ ነው እያልኩ እኮ ነው። እናቷን ጥላ እዚህ ለብቻዋ እንድትመጣ ያደረገው እሱ ነው እያልኩ እኮ ነው። አካውንቷን ኮንትሮል የሚያደርገው እሱ ነው እያልኩ እኮ ነው። ምን ቀረው ይሄ ዱቄታም ሌባ? ይሄ ሌባ ነው። እና ላጓል let me say one thing to you bro። እኔ በበኩሌ ዴዚ በራሷ ተማምና በራሷ እንትን አቃል ችላ ሄዳ ልጁን ከፈለገች ትሄድ እንዴ ምን አገባን? she's 20 years she's an adult እንደፈለገች ትሁን እንዴ ምን አገባን? ምንም አያገባንም። if she really want to choose that for herself ይሄ ሁሉ ምክር ሰምታ እሺ ካለች ምከረው አልሰማም ካለ መከራ ይምከረው። ምን አገባን? እንደ ማዘር ግን ያማል። እስከ መጨረሻው ታገላለሁ ነው እናት እያለችው እንደሚመጣ ስለምታውቅ ቀድማ ነው የምትናገረው። የሆነ ፈጠን እያልክ አውራ እንዳታድርብን አደራ። እናት ነች፣ ልክ ነች። እናት ነች፣ ልክ ነች። ሁሉም ማንኛችንም ወላጆች የምናደርገው ነው። እኔ አባት እኮ ነኝ፣ የማደርገው ነው በልጆች። ነገር ግን በልጅቷ አይን ደግሞ እኔ 18 ዓመት በላይ እስከሆንኩኝ ድረስ አደልት ነኝ። የራሴን ስራ መስራት ፈልጋለሁ። ከእሷ ጋር መኖር አልፈልግም። ኮንትሮል የምታደርገኝን አልፈልግም። ኧረ በመድኃኒዓለም አሁንም ስማ፣ እንደው አልሰማ አልክም። አልሰማም ማለት እንዴ ሰውዬው ያልኩ ይኸውልህ 18 አልፏታል። 19 ሆናም ችግር አልፈጠረችም። 20 ሆና ችግር ከእናቷ ጋር አልፈጠረችም። የፈጠረችው ችግር ከዚህ ልጅ ጋር ስትገጥም ነው ተባልክ። እሺ ከዚህ ልጅ ጋር ሆነ አይኗ ሲነቃለት አይኗ በራ። ምኑ ነው የሚነቃው? ፓሪስ ለመሄድ እኮ ነው የሁላት ግን ስዊዘርላንድ ለመሄድ እኮ ነው የሁላት ግን እሱማ እኔ ቅድም እኮ ነግሬሃለሁ። ስታተስ ፈልጎ ነው ብያለሁ እኮ ኦልሬዲ ተወው። በቃ እሱን ካወክ ደግሞ እናቷን እንዴት ብለኝ ታደርጋለህ? እንዴት ነው አይኗ በራ የምትለው? ይሄን ካወቅ አይኗ በራ የምልህ ምንድን ነው ፍሪደም ሆነን አወቀ። አሁን እኔ ይቅርታ አድርግልኝ እንደዚህ የምትመስለኝ ምንድን ነው ከቤት ወደ እየበላች ነው የጣች ነው ኦንላይን ቀንና ማትሯለች። የምትፈልገው ነገር መኪና የተገዛላት ነው። ከዚህ በላይ ፍሪደም የምትፈልገው ይችላል እንዴ? ጋይዝ አትፍረዱበት። እሱም አዳፕትድ ነው አቀምስ ምን ለማለት ፈልጋለሁ? ነፃነትን አቋም ሰላም፣ እንዴት ናችሁ? ሰላም ባዲውን ስጡንና እንዴት ያስቀን ጨጓራ ሊልጥ እየሰማው ነበር። ለካ ከኔ ሌላ አክሰስ ያለው አለ አካውንት። በስመ አብ ወልድ እኔ ብቻ መስሎኝ ነው። እዚህ ጋር ወር መሰላችሁ የቤተሰብ ነገር ቤተሰብ ነው። ቤተሰብ የትም አይሄድም። መስተካከል ነው ያለበት።
ታንክ ዩ። እና በአሁን ሰዓት አይ አንደርስታንድ እች ልጅ ፍቅር ሊዛ ትችላለች፣ ትሳሳት ትችላለች። አሁን ሶሻል ሚዲያ ላይ ወጥተን የምናወራው ዲስ ኢዝ አወር ፓስት እኮ በዚህ ዕድሜ የተሰራ ስህተት አይደል እንዴ? አሁን የምንከራከርበት ያለ ነው ሴት ወንድ እያለን why are we fucking like repeating ታሪክ ለምንድን ነው የምንደግመው? እች ልጅ የምትሄድበት መንገድ ስህተት ነው። ላይክ ዩ ኖ ላኪ ልትሆን ትችላለች። ይሄ ልጅ ሰርፕራይዝም ሊያደርገን ይችላል። የሆነ ጥሩ ነገር አድርጎም የሆነ ጥሩ ፊውቸር ሊፈጠር ይችላል። ግን ማጆሪቲ ኦፍ ዘ ታይም ምንድን ነው በጣም ብዙ ነገሮች ፌል ሲያደርጉን ያየ ነው አይደል እንዴ? yes ማጆሪቲ ኦፍ ዘ ታይም መሳቂያ የሚያደርገው ሪሌሽንሺፕ ኤግዛክትሊ። እና ይወለ እቺ ሴት ልጅ ሆና ማለት ነው ከእናት ጋር ሁልጊዜ ኳረር ይኖራቸዋል፣ ግጭት ይኖራል። ማይ ሰጀሽን ከአባቷ ጋር ያለውን ነገር ፊክስ ብታደርግ ላይክ ዩሮፕ ከመሄዷ ቤት ከአባቷ ጋር ያለውን ሪሌሽንሽፕ መንድ ብታደርገው ደስ ይለኛል። ደን የወንድ ልጅን ቫሊዩ ያኔ ልትረዳው ትችላለች። የእናትን ቫሊዩ ልትረዳው አትችልም። በአሁን ሰዓት ማወቅ ከፈለገች የእሱንና ዲስሪስፔክት ታድርግና ትየው፣ ያኔ መልሱን ታገኛለች። because if it was the other way around, if she's the one disrespecting his mom, ድሮ ሄዳለች። አክትሟል። የለም እኛ ወንዶች የምናወራው ድርድር የለም። በእናት የፈለገ ይምጣ ማንም ቢያወራ አለቀለት። ማንም ሴት መጣ ዲስሪስፔክት ብታረግ እናትን ተዘኔ ነው ደሬ ምናምን ማንም ይሰማት የለም። እና ለኪ ነው አውጪ ልጅ ገና ያንግ ነች፣ ወጣት ነች። she's gonna make the mistake። ይሄ ቢቀር ለእናቷ ብላ ራሱ እንኳን she's gonna do dumb things የማይቀር ነው። ግን አይ ሆፕ እንደ አይነት ነገር ውስጥ ከምትገባ ማለት ነው አትሊስት በደንበኛው ኢሞሽናሊ ጠንካራ ሆነ ስህተትን ብታደርግ እንኳን አስባበት ለኪ ነው በማስተዋል ቢሆን አትሊስት ዳሜጁ ሚኒማይዝ ይደረጋል። አሁን እኮ ምንም የሚያስቆማን ነገር የለም። ፓስፖርቱ ነው ማውጣት ትችላለች፣ ሁሉን ነገር በራሷ ማድረግ ትችላለች። ስቴት ብትቀይር እናቷ የት ነው የምታገኛት? ትም አታገኛትም። ለምን? ልጅቷ ስል ገና ፍራጃይል ገና ሬዲ አይደለችም ለዚህ አይነት ህይወት። እና ፕሊዝ ሶሻል ሚዲያ ላይ ባካችሁ ለኪ ነው ይሄ ሳይድ የሚያዝበት ነገር አለ። ቤተሰብ ማንም መግባት የለበት። ቤተሰብ ደግሞ have the right to choose ለልጆቻቸው ጥሩ ነገር አለ። አርገውት ማማ ፊሽካ ሎዛ ጎዛ ምናምን አቢዩዝ ነው የምታረጋ ምናምን እያሉ ሳይድ ይዘው ለሱ ብቻ ሳይድ ይዘው መጨፈር ጀመሩ። ሰሩት ከተቱት መሆን የለበትም። ባሽ ልታመጪ እካክ ሰው ነው እሱ እኮ ይሆን ያውቀው በአናፊት ተከላይ አንቺ ቁልቋላ በዛ ሶሻል ሚዲያ በሱ ወሬ ምናምን አድርገው ሞር ቪው ምናምን እንዲኖር ምግብ አልነበረ ምናምን ውሸት። እኔ በጣም ያስጠላኝ ዘር ላይ ከተቷቸው ሁለቱንም። አሁን ማዘሯናቸው ጊዜ የሆነ ነገር ነው አይደለ? አንድ ትግሬ ነካ ሮጠው ትግራይ ቤት ነው የሚገቡት። እግዚአብሔር ምስክሬ ነው የምልህ። ሮጠው ወስደው ታስታውሳላችሁ። በሄቨን ጉዳይ እኛ በሄቨን ጉዳይ ስንጮህ አወት የሚባል አንድ ቀን ባሏ መጥቶ ተናግሮ ማያውቅ ስለ ልጇ ቤት ተሰጣት ሲባል ሮጦ መጣ። ከየትም አፈላልጎ ከዛ የት ነው የገባው? ሮጦ የገባው ትግሬ ቤት ነው። አወት ተባለ። ትግራዋይ ተብሎ ሳይድ ይዘው መጨፈር ጀመሩ። ስለ ልጅቷ አልተጮኸም። ስለ ልጇ አንድ ነገር አላለም። ዞር ብሎ ያላየ ሰውዬ አመጡትና ገስዋል አሁን እንደዚህ ነው እየተባለ መዋሸት ተጀመረ። አሁንም በዚህ ልጅ ጉዳይ እናቷን ዲስሪስፔክት ያደረገ እናቷን ያዋረደ እናቷን ብዙ ነገር ያለ ሰው ሆኖ ፍቅር ውስጥ ሆኖ ዘርገቡ። ቀንደኛ ዘረኞች አይደሉ እንዴ? ማማ ፊሽካና ሎዛ ጎዛ ኦካክ ቀንደኛ ዘረኛ አይደሉ እንዴ? ጥቅም ወረቀት ስለተፈለገ ልጅቷ ተሽላ ስለተገኘች ዴዚ የተሻለ የጸዳ ፋሚሊ ስላላት ልድገመው፣ የአማራ የጸዳ ፋሚሊ ስላላት ጥቅም ፍለጋ ባረም ላይ ምንም የለውም። እሱ ልትበይ ነበር ዴዚ አምስት ሳንቲም የሌለው መናጢ ነው። እሷ ግን አላት ሺጋ ደሞኒ የጸዳ ቤተሰብ አላት። በስርዓት ያደገች ልጅ ናት። ጨዋ ልጅ ናት። ዩ ሲ ዘ ዲፍረንስ። የእናንተ ቢሆን አሳልፋችሁ አሰጡ። ምድረ ሊግ አታስመስሉ። ዴዚ ጨዋ ናት። አታስመስሉ። በዘር ከሄዳችሁ ጥግ ድረስ እመጣለሁ። በምትፈልጉት አስተነፍሳለሁ። እነሱን የጀመሩት ገብተዋል። እግዚአብሔር ምስክር ዘሩ ጠላቻው ትጠላለች። ሰው አሁን ስማ፣ ዋናው ስማ ብሮ፣ ይሄ ሁሉ የተጀመረው ራሱ በዚች ልጅ ነው። የዚች ልጅ እና የእናቷ ጉዳይ አንተን ስለሚያከብሩ አንተ እንደውም ከዚህ ላይ በኋላ እውነት እነሱ እውነቱን ቁጭ አድርገህ
አንድ ባንድ አናግራቸው እና እናትና ልጅ መለያየታቸውና ልጅቷ ፎንቃ ላይ ናት። ሻርኮ አይ ኖ ግን ቢሆንም እኛ ድሮ አሁን ስንመከር አንሰማም ነበር። ግን ከ1 ዓመት በኋላ ከ2 ዓመት በኋላ እናየዋለን። እንደዚህ ተብለን ነበር። ሰው ምከራቸው እንጂ እና አስታርቃቸው እንጂ እሷ ከእናቷ ርቃ አሁን ምንም አታገኝም። ከእናቷ ብትርቃ አሁን ሰዎች እንደማይማሩ የምታውቀው ሻርኮ አልፈልግሽም ነው ቃል በቃል ያላት። አይፈልጋትም። እሱማ የታወቀ ሲያወራ ይታወቃል። አልፈልግሽም ሲያወራ ይታወቃል። ትወዳለች ዴዚ በጣም ነው የምትወደ ፒስ በቃ ተረዳት ስለው አልፈልጋትም በፍጹም የሆነ አልፈልጋትም ይችል ልጅ ብሎ ቃል በቃል የተናገረ ሌባ ዛሬ መጣ። ልጅ እኮ እንደማይፈልጋት ስናቪየስ ስታተስ ወደዋለች። ከበፊትም ተወደው ነበር፣ አሁንም ተወደዋለች። ልጅቷ የመጀመሪያ ፎንቋ ነው። አፈር ከድሜ ነው የምትገባ። ያስተፋለን የመጀመሪያዋ ማንንም አትሰማም፣ ይገባላታል። ማንንም አትሰማም። የመጀመሪያ እናንተ መጀመሪያ ፍቅረኛ የሆናችሁ ሴት እኮ መቼም አትረሳችሁ። ምንም አትሆንም። አሁን አትሰማም፣ ማንንም አትሰማም። ትክክል። ይህ ነው ትልቁ ችግር። አሁንም የምናገረው ምንድን ነው? ሴቶች አስቡ፣ አስተውሉ። ከእናታችሁ የሚበልጥ ከቤተሰብ ለዚያ በቃችሁ ቤተሰብ ሆኖ በጎረምሳ በወጠጤ አትሸወዱ። ወንድ ይመጣል፣ ወንድ ይሄዳል። ሴት ትመጣለች፣ ሴት ትሄዳለች። ቤተሰብን ግን አትሽጡ። ሸቀጥ አታርጉ። እውነቴን ነው የምለው። ከቤተሰብ ዲስስፔክት የሚያደርግ ሰው ጋር ፍቅር መመስረት ማለት ሞት ይሻላል። ሞት ነው የምለው እና ቢግስት ፕሮብለም ያለው እዛ ጋር እናቷን ሙልጭ እያደረገ እየተሳደበ ይሄን አለች። አዎ ትላለች። እናት የማትፈልገው ነገር አለ። ልጁ ወያኔ ነው፣ ህወሓት ነው የሚለው፣ ህወሓት ነው የሚፖስተው። ይሄን አትወድም እናት። ልጇን ለህወሓት አሳልፋ መስጠት አልፈለገችም። ምንድነው ጥፋቷ? እናቱ ምንድነው ጥፋቷ? እናቷ መብቷ ነው። መብቷ አይደለም። ማንም ሊል አይችልም። እኔ በወለድኳት ልጄ እኔ ነኝ እንጂ ፈላጭ ቆራጭ አንዳችሁ መታችሁ እንደዚህ አትችልም። ለአግባቡ ግን መብቷ ነው አሁን ነው የምትለው እንጂ ቅድም መብቷ ነው እያልክ አልነበረም። ቅድምማ ነፍሴ እናትየው እንደዛ ሆነ። ሻርኩ አዳኔ ዝም ብል አዳምጥ። ይኸውልህ ልጅ እናትየው የፈለገችው ማለት መብቷ ነው። ነገር ግን ልጅቷ ያለ መቀበል ደግሞ መብቷ ነው። አሁን ነው ቅድም ያልኩት ግን በእናቷ ሲባሉ ለዴዚ ራሱ ነግሬያታለሁ። ለዴዚ ያልኳት ምንድን ነው እናትሽ የፈለገችው ማለት መብት አለት፣ ነገር ግን አንቺ የመቀበል መብቱ አለመቀበል መብትሽ ነው። እንደ እናቶቻችን የሚሉትን አናክብር ማለት ነው። አለመቀበል የሚለው ምክንያቱም ይሄ የአሜሪካ አሳሰብ ነው። ይሄ የአሜሪካ ልጠይቅህ፣ እናት የምትለኝን እኔ አልሰማም ማለት ነው። የሚጠቅመኝን ነገር ስናታይ አሰማም አይደለም ሆነ አሰማም ሳይሆን ይቺ ልጅ ያደገችው ቅድምን ብላለች። በቤተክርስቲያንም በምንም ያደጉት እኔ ሁሉም የእግዚአብሔር ልጅ ነው ብዬ ነው። በይሄር ዘር ቋንቋ ነገርን አላቅም አልወድም አለች። ስለዚህ ጋይስ እኔ አንድ ነገር ብዬ ልውጣ። ይቅርታ ያው ቀጥታ ወይ ገልዬ ቁጭ ብለሻል እንዴ? ረስቼው ቁጭ ብያለሁ እኮ እስካሁን። ያ በቃ እኔ መውጣት ስላለብኝ ነው። በውስጥም እንትን እንላቸዋለን። አት ኤንድ ኦፍ ዘ ዴይ እናትና ልጅ ናቸው። ማንም ሰው በእናትና በልጅ መካከል መምጣት የለበትም። እናት የሆናችሁ ደግሞ ታውቁታላችሁ የልጅን ነገር። ብዙ መስዋዕትነት ከፍለንላቸው ያሳደግናቸውን ልጆች ለጥሩ ነገር ለቁም ነገር እንዲበቁልን ነው የምንፈልገውና አም ሹር የዴዚም እናት እንደዛ ነው። እና ሁላችንም በተቻለ መጠን ለማስታረቅ አብረው እንዲሆኑ ለማድረግ እንጂ ለመከፋፈል በፖለቲካ በተለያየ ነገር ባንጠቀምባቸው ደስ ይለኛል። እና ደውልላታለሁ፣ ለቲናም ለዴዚም ደውልላታለሁ። ሚሊዮንዬ አንተም በውስጥ ስራችንን እንሰራለን። መልካም ቀን ጋይስ። እሺ ቻው ባይ። ኦኬ ባይ እናቱ። አሁንም የምንናገረው ምንድን ነው? ቤተሰብ እናትና ልጅ እንዲለያዩ አልፈልግም በጎረምሳ ምክንያት። የኔ ፕሪንሲፕል ይሄ ነው። እናትና ልጅ አብረው መሆን አለባቸው። እናትና ልጅ መግባባት አለባቸው። በአንድ ወጠጤ ጎረምሳ ተብሎ እናትና ልጅ አይለያዩ። ይሄ ልጅ ለራሱ መተዳደሪያ የለውም፣ እንኳን እሷን ሊያስተዳድራል። ሂደዚ እናቷን ዲስስፔክት እያደረገ እንትን ማለት አይችልም። ስና ገና እናትን
አርክሶ አውርቶ ልጅን መውደድ አይቻልም። ምን አይነት ቤተሰብ እንዳሳደጋችሁ አላውቅም። እናቴን ዲስስፔክት የሚያደርግ የእኔ ወዳጅ ሊሆን አይችልም። ከእኔ ጋር እንኳን በጋብቻ በምንም ነገር ሊደርስ አይቻልም። ለማፈቅራት ሴት ሪስፔክት ነው። የፈለገ ብትል ማዘርዬ ይቅርታ ካጠፋ ይቅርታ አድርጊልኝ፣ የፖለቲካ ልዩነት ሊኖር ይችላል። ያንን እንኳን ሲሰማ ያን ቮይስ ሜል ስሰማ ትግራይ ነው አልፈልግም ሌላ ዴት አድርጊ ስትባል አዎ በነበረው ጦርነት በነበረው ነገር እረዳሻለሁ፣ እኔ ግን ልጅሽን እወዳታለሁ ከዘር ጋር አታገናኙ ብሎ ነው መተው ያለባት። ቢችል ኖሮ እኔ ነኝ የምቆጣጠራት። ምንም አታመጪም ነው ያለ። በእኔ ስር ነው ያለችው። ምንም አታመጪም ነው ያለ። ዲስ ቦዲ ሳይድ እንደዛ አይነት ሰው ጋር ቤተሰብ መመስረት በጣም ይደብራል። አሁን እንደዚህ አትሰማም። አሁን መስሚያጠጥ ነው። ግን ዮኒ እናትየዋ ራሱ እንዴት እንደወጣች አየህ አይደል? አንተ መድኃኒት ትውጣለች ብላይሽኛለች ስትላት መልሽ ስትል ለምን መሰለ ያለችኝ ፐርሰናል እንትንን ወጥቼ ኤክስፖዝ ማድረግ አልችልም። ምክንያቱም ቆይ ልንገርህ፣ እናቷ እኮ ናት፣ ገበናዋን ደባቂ እኮ ናት። አንተ ምንድን ነው የምታወራው? አንተ ያደግክበት ፋሚሊ ሊለይ ይችላል። እናት ግን ገበና ደባቂ ናት። ገበና ደብቃላታለች፣ አትናገርም። ልጄ እንዲህ ነው በውስጥ አውርተናል፣ ግን በዲቴል ወጥታ የልጇን ነገር አታወራ። ይህን አስተውል ብሮ። እናት ናት፣ የፈለገ ብትናደድ እናት ናት። ከታች ሀብታ አንደርስታንድ የሀበሻ ካልቸር ስለማታውቅ የእናትና የልጅ እንትን በደንብ ዌብሳይት አንዴ የሀበሻ ካልቸር ምንድን ነው? ኤኒቲንግ ቤት ውስጥ የተደረገ ነገር እስ ላከር ሩም ኮንቨርሴሽን አያወጣም። ገባ ሜይ ቢ ኢን ዋይት ካልቸር ኦፕንሊ ሊያወሩት ይችላሉ። ይሄ ነገር አንደርስታንድ ስለማታደርገው ኦፍኮርስ ኢዝ ገና ሃይደን። ለምን ብላ ነው የምታወጣው? ኢን ፍረንት ኦፍ 25,000 ፒፕል 30,000 ፒፕል እንደዛ ካላችሁ ለምን አደባባይ ላይ? ልጅቷ እናትዬ እኮ ነች የጀመረችው ወደ አደባባይ ነው። ዮኒ አይጂ ለኔ የተጀመረ ሁሉ እኮ ቲክታክ ላይ አይደለም። ብትጀምርም እናት ናት። ብትጀምርም you have to understand አንዳንዴ ሴት ልጅ ወይ እናት ከእሷ በላይ ሲሆንባት she's probably reaching out for help ግን እንደዛ ብላ እንትን ካለች እንዳለ ጎዝጉዛ መውጣት እኮ የለባትም እኮ። she's just asking out for help። ልጇ እንደዚህ ሆነ። እኔም ጠየቀችኝ፣ በውስጥ አውርተናል። ሎንግ ታይም እኮ ከእናትየው ጋር በደንብ አውርተናል በውስጥ። አንድ ቀን ይዤው መጥቼ አላውቅም። ለምን በውስጥ ያወራችኝም በውስጥ ነበር የጠበቁት። ቲክታኩ ሊፈነዳ ሲል ነው እኔ የመጣሁበት። እንግዲህ ስመጣም አሁንም ማድረግ የምፈልገው እናትና ልጅ ሰላም እንዲያመጡ፣ እናትና ልጅ በሰላም ሊቆዩ ነው የምፈልገው። እናትና ልጅ መስማማት አለባቸው ብዬ ነው የማስበው። የእሷ ኮንሰርን ምንድን ነው? የዴዚ መስኪን ስለሆነች እሷን ይቅርታ ጠይቅና ሰላም ይፈጠር ነው እያለች ያለችው። እናትየው ደግሞ አልወደደችውም ልጁ። ሺ ጋር ኤቭሪ ራይት መብቷል። ገባ? አልወደደችውም። በቃ ምን ማድረግ ይቻላል? እናትና ልጅ ግን መጣላት የለባቸው። ልጁ ደግሞ ሪፑቴሽን አለው እዚህ ላይ ስላለ ዘረኛ አይደለውም ይላል። እውነትህን ነው የምናየው መስሎኝ ሶሻል ሚዲያ ላይ ልጁ ዘረኛ አይደለም። ማንን ነው የሚያታሉት? ቪዲዮ እኮ ፊት ለፊት ነው የምናየው። ስለዚህ አንዳንዴ ማሰብ ጥሩ ነው። ከእናት የበለጠ ማንም የለም። እናት ለሁሉ ነገር ይሄን ያህል ዓመት ያሳደገቻት እናት ለአንድ ወጠጤ ተብሎ ስሟ መጥፋት የለበትም። ይህን ነው የምለው። እናት ስሟ መጥፋት የለበትም። እናትና ልጅን እኔ በምችለው አቅም ለማስታረቅ ሞክራለሁ። ከዛ ጎረምሳ ጋር ያላት እንደፈለገች ትሁን። እናትና እሷ ግን መግባባት አለባቸው፣ መነጋገር አለባቸው። ሪስፔክት ዩር ማዘርስ ፕሊዝ። አንድ እናት ነው ያለ። ሚሊዮን ጎረምሳ ልታመጭ ትችያለች። ማንሽም ሴት እናት ከሄደች ሄደች ነው። you will never get back. it's going to be too late። እና አንዳንዶቻችሁ ስሜታችሁን ብቻ መብቷ ነው አሜሪካ ምናምን ቂጧን መጠረግ አችልም። ምንድን ነው የምታወራው? ወሬኛ። አንድ ቀን ስራ ሰርታ አታውቅም ዴዚ። she never work never። ለአንድ ቀን ስራ ሰርታ አታውቅም።
ፍሪደም እኮ የምትፈልገው ስራ ሰርተ የራስን ላይፍ ጀምረ የራስን ነገር አድርገ ነው። ጎረምሳ ስለመጣ ነው ለብቻዬ ፍሪደም ይኖረኝ አለችው። ከዛ በፊት ትምህርቷን ነበር እያደረገች ያለችው። ስለዚህ አሁንም በደንብ ብታስተውሉ ጥሩ ነው ባይ ነኝ። የምትሉት የመጨረሻ ነገር ካለ እናንተን ልስማችሁ። ሚጣይ ሚጣለሽ ታወራለ። ሰላም እንዴት ናችሁ? አለን እናቱ። አይ እንግዲህ ያው ከቅድም ጀምሬ ስከታተል ነበር። ያው እንደ ሴት ያው ሴቶች ስናፈቅር ከባድ ነን። ላይክ በቃ ዴዚ በጣም ወደዋለች፣ ያንን የተረዳሁት ነገር ግን አዘንዱ ዘዴ ደግሞ ፋሚሊ ነው። አሁን ቅድም ቀን እኔ ሳወራበት ነበር ይሄን ጉዳይ ማለት ነው። እኔ የዴዚ እናት ላይክ በቃ ለም ፍሪደም ሆነ አሰጣት ምናምን ብዬ ነበር ስለ ነበረው ገባ ላይክ ሺስ 21 ራሷን በራሷ ምንም ነገር ማድረግ ትችላለች ብዬ ነበር ያሰብኩት። ቅድም ስንነጋገር ነበር ላውጋውም ነበር እኔ ላይቭ ላይ። ነገር ግን አሁን በቃ ሶሉሽን ሊሆን የሚችለው መጀመሪያ ዴዚ ከእናቷ ጋር ፒስ መፍጠር አለባት። መጀመሪያ ከእናቷ ጋር መግባባት አለባት። ከእናቷ ጋር ከተግባባት በኋላ ሌላው ትርፍ ነው። ምክንያቱም ነገች ልጅ የሆነ ነገር ብትሆን ከእናቷ ቀድሞ የሚደርስ ሰው የለም። ማናችንም ቀድመን አንደርስም። ነገር ግን አሁን ያለችበትም እድሜ ጀስት ፈርስት ላቭ ስለሆነ በዚህ ሰዓት ታይ ብትላት አክሰፕት አታደርግላት። አክሰፕት ስለማታደርግ እናትየውም ከልጁ ጋር ያላትን ግብግብ ሀይድ አድርጋ ሰጣ ገባውንም መመላለሱን ምናምን ቆሞ ልጁም እናትየውን ሪስፔክት አድርጎ በቃ እዚህ ጋር ይቁም ብሎ ከሷ ጋር ያለውን ከሷ ጋር ይቀጥል። ከዴዚ ጋር ገባ ከዴዚ ጋር ያለውን ነገር ምክንያቱም እሷ 21 ነች። ያው ጉዳቱንም ጥቅሙንም ሰክሰሱንም ስታየው ነው ተምራ መመለስ የምትችለው። ገባ አሁን በዚህ ሰዓት ይሄ ይጎዳሻል ብትላት ወይኔ ብላት አትሰማንም። ገባ ስለዚህ መጀመሪያ ዮኒዬ አስታርቃቸው ከናውታክ። ምክንያቱም ኮላረክ ስል ነው ሮጣ የመጣችው። ዴዚ የፈለገችው ምንድን ነው? ጎረምሳው ከእናቷ ጋር ታርቆ ሰላም እንዲፈጥሩና እሷ ለመቀጠል ነው። የእነሱን አጀንዳ አይደለም የፈለገችው። በጣም ያሳሰባት ለሚፊክስ ማማሜን ሂያው ደን አይ ቢ ጉድ እሱ ነው ያሳሰባት ዴዚ ማለት ነው። በጣም ላስገባው እያለች ያለችው ለእሱ ነበረ። በጣም ያስጨነቃት እሱ ነው። የሚያሳዝነው ፍቅር ላይ ስለሆነች ያስጨነቃት እሱ እንጂ ከእናቷ ጋር መጣላቷ ብዙ ባዘር አላርጋትም። ብዙ ባዘር አላርጋትም። ያ ግን ቢታረቁ ለእኔ ጥሩ ነው። ምክንያቱም ሊሆን አሁን አትሰማህም። እኔ ዴዚያ ነው የሚሰማኝ። አሁን ታይ ብትላት ልጁ ራሱ አልፈልግም እንኳን ቢላት አትተውም። ላይክ ኦብሰስድ ላይ ነው ያለችው። ገባ በጣም ተዋድ እሱን አላቅም። እሷን ሳያት ግን በጣም ወደዋለች። ገባ በጣም ሺዝ ላቭ። ስለዚህ ዋናው ከእናቷ ጋር ሰላም መፍጠር ነው። አይ ቲንክ ደግሞ እናትየው ብቻዋንም ስላሳደገቻት የሆነ ዋጋ ከፍላባታለች። ገባ ወደድክም ጠላክም። ስለዚህ እናትየው አይ ቲንክ ያንን ካልኩሌት እያደረገች ነው። ላይክ እንደዚህ ዋጋ ከፍዬባት ምናምን ማናችንም እኮ የምንባልበት ነው አይደል? ከእንትና ጋር አትሁኑ ለራሳችንም ጥቅምም ሊሆን ይችላል። ስለዚህ አት ዘ ኤንድ ኦፍ ዘ ዴይ ፋሚሊ ነው በቃ ቤተሰብ። ይሄንን በአሁን ሰዓት ልትረዳ ስለማትችል ወደፊት እኔ በምችለው እናትና ልጅ አስታርቃለሁ። ስለዚህ እሱን ነው የምልህ። እኔ ያንን ወሮ በላ አይመለከተኝም። ዱርዬ ነው ማንም ያውቀዋል። እዚህ ላይ ከእሷ ጋር አስታርቃለሁ። ዴት አድርገው ምን ይበሉ አይመለከተኝም። ግን እናትን ዲስሪስፔክት አድርጎ ልጅን ወዳለው የሚል ቆሻሻ ሰው ማንም ቢሆን ይሄ ብልግና። እናት ተሳድቦ ልጅሽን ግን ወዳተ ምንም አታመጪም። አካውንቷ በእኔ ቁጥጥር ስር ነው ያለው፣ ሁሉ ነገሯ በእኔ ስር ነው ያለው የሚል ሰው ከኢትዮጵያ እሱ ነው ወደዚህ እንድትመጣ ያደርጋል። ስለዚህ ይሄ ነገር በጣም ይደብራል። በእናትና በልጅ እንደዚህ የሚያደርግ ሰው በጣም መጥፎ ሰው ነው። እኔ በጥሩ አላየው። በእውነት በጣም የኔ ጄኖሳይድ ተፈጽሞብኝ ነው ያደግኩት። አስበኳል። እኔ አሁን ለቤተሰብ አፈር ያስበረሽ ጎረቤት ሁሉ ነበር የሚቃወመኝ። እሱን እኮ መመለስ ግን ማለት ነው ጆኒ ይሄ ሁሉ 20 ሚሊዮን ብር ለተከፈለው ድራማ ቢሆንስ? ይሄ ሁሉ ነገር 20 ሚሊዮን ብር ለተከፈላቸው ፊልም ቢሆንስ? አሪፍ ነው። ለጥቅም ብሎ ነው ዮኒዬ። እኔ ፋይናል የምለው ለጥቅም ብሎ ነው። አፍቅሯት ቢሆን ኖሮ እናት የሚስቱን እናት እንደህና ዲስፔክት አያረግም።
እናት ሁሌ እናት ነች። ለልጇ የሚሆነውን ትመርጣለች። ደግሞ መብቷ ነው። ይሄን አግቢ ይሄን አታግቢ ብላ መናገር ትችላለች። ልጇ ደግሞ ልቧ የፈቀደውን ደግሞ መምረጥ መብቷ ነው። ነገር ግን ለምን ማለት አንችልም። እናት ሁሉ ጊዜ ለልጇ ጥሩ ነገር ነው የምታስበው። እንደኔ ወደ ቀልቧ ብትመለስ እናቷን የምትለውን ብትሰማ የተሻለ ነው እላለሁ። እሱም ደግሞ ሰርቶ መብላት ወንድ ልጅ ወንድ መሆን አለበት እንጂ ሴትን እያስከፈለ የሚበላ ሰው እኔ ሰው መስሎ አይታየኝም። እግዚአብሔር ነው ይሄ ወጠጤ ነው ገባ። በሴት ልጅ ዲፔንድ ሆኖ የሚበላ በጣም ይደብራል። እንደ ወንድ ልጅ ወንድ መሆን አለበት፣ ሰርቶ መብላት አለበት እንጂ ከሴት ልጅ ላይ መብላት አለበት ብዬ አላምንም። ዮኒዬ በስተመጨረሻው ዮኒ ሁሌ ሰውን ስትጃጅ ስታደርግ በምታደርገው ነገር በእውነቴን ነው የምልህ አሽቃበጠ ምናምን ልትሉ ትችላላችሁ። እንኳንም አሽቃበጥ ኦልዌይስ በቃ ሪያሊቲ ስለምታደርግ በጣም በዛ ምኮራብህ ደስ ይለኛል። ይሄን ማለት ነው። አመሰግናለሁ። ክበርልኝ። ሌሎቻችሁም ሻርኮ የምትለውን እኔ ልውጣ እንዴት ብሎ እንትን ብዬ ማለት ነው። እኔ አንድ ነገር የሚታየኝ ልጅቷ ገና መማር ያለባት ልጅ ስለሆነች አትሊስት ላይፏን ራሷ ትቆጣጠረው፣ አካውንቷን ምናምን አረኑ ምን ያህል ብር ቢሰራበት ነው ኃላፊነት ካሁን ነው የሚጀምረው። No, she needs to control her accounts. She needs to manage it. ይሄ ወደፊት እንደዚህ ምናምን ነገር እርግጠኛ ነኝ የሆነ ፋር ሄደችበት ነገር አለ። እንዲህ ማለት አልፈልግም። ሜይ ቢ በሂደት እንሰማዋለን። if he's gentleman ከሆነ literally like if she's the one ራሽ መሆን የለበትም። nothing he does not rush በሰላም መሆን ይችላል you know እና ፕሊዝ like ብዙ እንትን አታርግ። ኃላፊነት የማትወስድበት ከሆነ ይሄንን ነገር don't fight it bro, like if you're not going in like sacrifice ለማድረግ ካልሆነ ready ካልሆንክ don't fight it አትግባበት። you're young ወጣት ነህ። you have a lot of opportunity ባለህበት ቦታ ምናምን ዲስታንስ ነው it's really not visible አይደለም መሆንም የሚችልበት ኤጅ አይደለም። I don't know ብዙ ነገሮች እንትን መኖር አለባቸውና ፕሊዝ በቤተሰብ መሃል ገብተህ ልክ ሰላም አይኖርም ወደፊትም will never ሰላም አይኖርም መቼም እና like ከቤተሰቦቿ አግልልሃት ወይም ከቤተሰቦቿ አግልላህ መኖር የምትፈልግ ሰው አትመስለኝም። እና አደባባይ ላይ ወጥቶ በዚህ ደረጃውን everybody is watching everybody በዚህ ሌቭል እንትን ካለ ደግሞ አይቀናም። የብዙ ሰው ኔጌቲቭ ኢነርጂ አብሯችሁ ምንም የምትፈይሉት ነገር የለም። እና ፕሊዝ 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 እኔ አንተን ብናገር ደስ ይለኛል። በቃ ወንድ ነህ በቃ ሪያሊቲው ነው። ገና ነህ፣ ብዙ ኤክስፒሪየንስ ማድረግ የምትፈልግ ልጅ ነህ። ኃላፊነት አለብህ። አረኖ ያለበት ሲቹዌሽን ምን ላይ እንደሆነ ምናምን just lead your life. if she's the one ደግመህ ታገኛታለህ። የእውነት ፋይት ማድረግ ከፈለግ ደግሞ ከጎንህ ነህ። ለኪን just show us አንተ የእውነት እዚህ ቶፒክ እንዳትሆኑ ማለት ነው። ከዚህ የባሰ ቶፒክ እንዳይመጣ በተቻለ መጠን ይህንን ነገር አስቁመው አንተ። thank you ሚኪሻ የምትለውን እንስማ። እኔ ምንም የለኝም። አጅስ ሴቶች when you guys date ራሱን የቻለ ሰው ዴት አድርጉ። that's all I can say ገባ። ይሄ በፒር ማኒፑሌሽን የሚጠቀምባችሁ ወይንም ከቤተሰባችሁ ጋር የሚያጣላችሁ ከቤተሰብ የሚያረቅሽ ወንድ አይደለም። ኢንፋክት ምን ማድረግ ነው ያለበት? እናትሽን ቅረቢ። ሴቶች ዩዥሊ ከቤተሰብ ጋር ሁሌ ፍሪክሽን አላቸው ሞስት ኦፍ ዘ ታይም ቢካዝ ኦፍ ፍሪደም ምናምን እየፈለጉና ወንድ ልጅ ጋር ሄደሽ እንደዛ ስትነግሪው first thing he should say is as a man be like be closer to your mom እናትሽ ነች አባትሽ ነው ምናምን እያለ ማበረታት ነው እንጂ ያለበት። ከዛ አድርጎ ግን እውነትሽን ነው ላሽ በያቸው አይዋጡሽ የሚል ከሆነ ማያዋጣ ህዝብ ነው። እና ብዙ ሴቶች especially young women የሚሸወዱበት በዚህ ነገር ነው። ፍቅር ዝም ብሎ ፋሚሊን አስወግደ ቦይፍሬንድ ይዞ መጥፋት ፍቅር ይመስላቸዋል። ግን ዳስ በቃ ዲስትራክሽን ማለት እንደዛ ነው። እና ብዙ ሴት የተበላው በድሮም እንደዛ ነው። እና በጥሩ ወንድ የሚፈልገው ኢንክሉሲቭ መሆን አለብህ። በአንቺም ፋሚሊ በሱም ፋሚሊ ሆኖ ኢንክሉሲቭ ሆኖ ሪስፔክትፉል ሆነ ስትኖር ነው ጥሩ ቤተሰብ የሚኖር ጥሩ ልጅ አውትካም የሚኖር። እንደዚህ የተበጣጠሰ ፋሚሊ ኖረ ስትወልድ ሪፒት ታደርገዋለ። ልጅሽ ደግሞ ሌላ ሜንታል ፕሮብለም ይኖረዋል። እንደዛ እያለ እየቀጠለ ይሄዳል። እና ቢ ኢንክሉሲቭ ኦቨርኦል ለማለት ነው።
ቴንክ ዩ። እኔ ክበርልኝ፣ ሁላችሁም ክበሩልኝ። ሰር እጅግ አድርጌ ነው የማመሰግነው። ሰላማችሁ ብዝት ይበልልኝ። ማግኘት ደህና ደር። መልካም ሰላም። እሺ የሆነ ነገር ብዬ ነው እወጣለሁ። እሺ በመጨረሻ የምለው ምንድን ነው፣ እባካችሁ ወጣት ሴቶች በተለይ አሜሪካም ኑሩ የትም ሀገር ኑሩ፣ ቤተሰብ ለእናንተ ክፏችሁን አይመኝም። ነቨር። ማንም ቤተሰብ እናት በተለይ ለልጇ መልካም ነገር እንጂ ክፉ ነገር አትመኝም። ስለዚህ የዴዚ እናት ለልጇ ክፋት ቢኖራት የ2024 መኪና ገዝታ አሰጣትም። እስከ ዛሬ ድረስ ስትንከባከባት የእሷን ድሪም ለማሟላት የማታረገው ነገር የለም። የዴዚ እናትን ዘረኛ ለምትሉ እናንተ ጋር ያላችሁት ዘረኛነት ብዙ ነው፣ ብዙዎቻችሁ ጋር። ለልጄ ጥሩ ነገር ነው የምመኘው። የ2 ዓመት ወጣት ለእሷ ይጠቅማታል የሚል እምነቱ የለኝም። ግን ዴዚ የምታውቀው ነገር ስለሌለ እኔ ቤት አስገብቼ ቃል በቃል አልፈልግሽ ያለ ሰውን ዴዚ አፍቅራለች፣ ምንም ማድረግ አይቻልም። አደንደደይ ግን በእናትና በልጅ መታችሁ ፖለቲካ የምትሰሩ ሰዎች እየገባው ቀጠቅጠሃል። እናትየው ዘረኛ ናት። የትግራይ ልጆች ዘረኛ አይደላችሁ ማለት ጨዋ ናቸው አይደል? ዘረኝነት አታውቁ፣ ምንም አታውቁ ማለት መልአክ ናቸው አይደል? ነው አታውቁ። ትግራይ አታግባ፣ ከአማራ እንዳትቧለዱ ተፋቱ እያላችሁ ፖለቲካ ትሰሩ አልነበር እንዴ? የህፃን ልጅ ባገኝ ሎዛ ጎዛ ሲጣርግ የአማራ ህፃን ልጅ ባገኝ አንቄ ገለዋለሁ የምትል አይደል ያለው? በጣም አርጋችሁ አይደል በዘረኝነት የሰከራችሁት ያበዳችሁት፣ እናቃችሁ የለ እንዴ? ስለዚህ ይቺ እናት አልፈልግም ትግሬ ማግባት አልፈልግም ካለች መብቷ አይደል እንዴ? ማን ነው የሚከለክላት? መብቷ መስሎኝ። ስለዚህ በሚዘገንን ሁኔታ ወስደውት እነማማ ፊሽካና ሎዛ ፖለቲካ ውስጥ ገቡ። በአናትሽ ተተከይ ቁልቋላ። ለምን አትሰቀይም? ያ ጸድ የአማራ ልጅ ናት። እበጂ ከፈለግሽ ጽድት ያለች የአማራ ልጅ ናት። በደንብ ያደገች ጨዋ፣ የማትንዘላዘል ምርጥ የአማራ ልጅ አሳድጋት ናት ዴዚ። በዘር ነው ሄዳችሁት። ምርጥ የአማራ ልጅ አሳድጋት። ኮልኮሌ ጫታም አረቂያም ዱርዬ አይደለች እንዲህ። ይሄማ ግን ለዚህ እኮ ነው የፈለጋት። ጨዋነቷን እኮ ነው የፈለገው። ወዴት እየሄዳችሁ ነው? የማጭበርበር ነው። ወዴት? ዘረኝነት ከእናንተ በላይ ዘረኝነት በኢትዮጵያ ታሪክ አለ እንዴ? ከየት ታመጣላችሁ? የዘረኝነት ግንዱ ያለው እናንተ ቤት አይደል? ግንዱ ቤተ ክርስቲያን አይደል? ለሁለት የሰነጠቃችሁት የኢትዮጵያን ቤተ ክርስቲያን ለሁለት ሰንጥቃችሁ የለ እንዴ? ዘረኝነትማ እናንተ ጋር የሌለ ዘረኝነት አይመጣም ሌላ ቦታ ላይ። ተው እንጂ። ስለዚህ በእናትና ልጅ ለማለያየት እሱ ይሻላታል የምትሉ ደናቁርት፣ ሚሊዮን ጊዜ እናቷ ትሻላለች። ሚሊዮን ጊዜ እናቷ ትበልጣለች። ሚሊዮን ጊዜ እናትና ልጅ አለያይታችሁ ለአንድ ወጠጤ ወረቀት ለሌለው ቁጭ ብለው ለሚለምን ልትሰጡ የፈለጋችሁ እምትገርሙ ናችሁ። እምትገርሙ ስራ የሌላለች ምን የሌላለች እናቷ ያሳደገቻት ለብቻዋ 2-3 ስራ እየሰራ ይሄ ግን ጀግና ሊባል እውነትህን ነው። ቁልቋልን ብለህ አንተ እከክ አካውንቷን ኮንትሮሊንግ እንደሆነ የምታውቁት አካውንቷን ሁላ ይዞታል። ኮንትሮሊንግ ነው። እናትሽን ተለይ ብሎ ከኢትዮጵያ ወደ አሜሪካ አስመጥቷታል። አንተ አጫሽ ዱርዬ አይደለ እንዴ? የምታጨስ የምትቀም የምትጠጣ ገና በ22 ዓመት ዱርዬ አይደለ? እናት ናት ለልጅ እንደዚህ አድርጋ የምትሰጠው። ማይንዷን በልቷታል። ምክንያቱም ሴት ልጅ ካፈቀረች ሌላ ነገር አትሰማ። ሳደስ ጩስ የመጀመሪያ ፍቅራቸው ላይ ሴቶች ይጎዳሉ። ከዛ በኋላ መጫወቻ ነው የሚያደርጉ እና በፍጹም እናቷን እየሰደብክ እናቷን ዲስሪስፔክት አድርገ እሷን ወዳለው የምትል አጭበርባሪ ሌባ አንተናየው። በጣም ዘረኛ ነህ።
ለጥቅም ነው የፈለግካት፣ እናውቃለን። አውቃለሁ እኔ ፔጅ መጣ አልፈልጋትም ስትል ነበር። አሁን ምን ተቀየረ? ጀነጀኗ። ኧረ ሳንቲም አላት፣ ፌመስ ናት፣ እየታወቀች ነው፣ ትልቅ ቦታ ትደርሳለች። አንተ ወረቀት የለም እዛ ሀገር፣ እዛ መጣትና ወረቀት አስፈርማትና ምን በልና ይዘና ነው ጭቦቴው። ለወረቀት ነው የፈለግካት፣ ተጫውተባት ነው የምትሄደው። ይሄን ደግሞ ያለው ከ3 ወር ከ4 ወር በኋላ ታያላችሁ ምን እንደሚፈጠር። ለማየት ያብቃችሁ፣ ለማየት ያብቃ። ተጫውቶባት ይሄዳል። ወረቀት የለም ዩሮፕ ላይ። ጥቅም ነው የፈለግከው? የስ ለመጠቀም ነው አብሶሉትሊ። ስለዚህ እግዚአብሔር ይጠብቅሽ ዴይዚ፣ እሱን ነው የምለው። እግዚአብሔር ይጠብቅሽ እናቱ። እግዚአብሔር ከአንቺ ጋር ይሁን። ግን በእናትና በእሱ ያለውን ጌሙላ ነው ከምትጠላት ዴዚ ከምትጠላት አዶን ላይከር ነው ያለችው። ከምትጠላት ሴት ጋር ጌም ይጫወታል እሱ። ምንም አይመስልም። አረ ዴዚ አትሰማም። ፍቅር ላይ ስለሆነች በአሁኑ ሰዓት ምንም ቢባል አትሰማም። ዴዚ ግን ምን እንደሚያደርግ እሱ በደንብ ያውቃል። ለማንኛውም ሌሎቻችሁ ከዚህ ነገር ተማሩ። እናትና ልጅን የሚያጣላ ቦይፍሬንድ ካለ በአናቱ ይተከል። ሚሊየን ወንድ አለ እናቱ። ልንገርሽ፣ ከእናት የሚበልጥ ማንም እዚህ ምድር ላይ የለም። አንድ እናት ነው ያለኝ። ሚሊየን ሚስት ማግባት እችላለሁ። አንድ እናት ነው ያለኝ። እናት ከሄደች ሄደች ነው። ሌላ ልታመጡ አትችሉ። እናትን በወንድ እኔ በሴት እናቴን ልተካ? ትቀልዳለህ እንዴ? እናትን በሴት ልትተካ? ማንም የማይተካት እናት ናት። ስለዚህ ይቺን ነገር አስተውሉ ለማለት ነው። ሰላማችሁ ይብዛ። መልካም ጊዜ።